ብልታችሁን ይዛችሁ እንቅ ያደረጋችሁ በገዛ እጃችሁ እየገደላችሁት ነው። ስጋ ማምታት ማለት ይሄ ብልት አካባቢ ያሉት ነርቮች በጣም ሚጢጢ ናቸው፣ በጣም ሴንሲቲቭ ናቸው እና በጣም ለመጎዳት ቅርብ ናቸው። በስጋ መምታት ጊዜ ያለ ተደጋጋሚ በጣም ጠንካራ የሆነ መፋተግ ብልት አካባቢ ያሉትን ነርቮች እየገደለ ነው ያለው። ዴዝ ግሪፕ ሲንድሮም ይባላል። በገዛ እጃችሁ ብልታችሁን አንቃችሁ እየገደላችሁት ነው ማለት ነው። ስጋ መምታት ብዙ ሰዎች ኖርማል ነው፣ አዎ የልጅነት ነገር አይደለ፣ አዎ በወጣትነት ጊዜ የተለመደ ነው ይባላል። ስትረስ ማኔጅ ለማድረግ ድብርትን ለማጥፋት ጉግል ራሱ ብትገቡ ስጋ መምታት ኖርማል የሆነ የአንድ ወንድ በወጣትነቱ ማድረግ ያለበትና ቢያደርግ ራሱ ችግር የሌለው ነገር ነው ብሎ የሚነግራችሁ የነገር ትክክል አይደለም። ባይዘይ ስጋ መምታት ኮተቱ ብዙ ነው። ሆርሞኖችን ያዛባል፣ ነርቮችን ይገላል። በወጣትነት ብዙ ጊዜ የማይታየውን የብልት አለመቆም ችግር በተደጋጋሚነት እንዲመጣ እያደረገ ነው። ስለዚህ በስጋ መምታት ሱስ ውስጥ ያላችሁ ሰዎች በራሳችሁ ለማስተካከል ሞክሩ። አለበለዚያ ደግሞ በመንፈሳዊ ወይም ደግሞ በሳይኪያትሪ ነገሮችን ለማስተካከል ይሞክሩ ማለት ነው። ካልሆነ ግን ስንፈተ ወሲብ ደረጃ ከመጣ ያ ነገር መስተካከል ስላለበት በማንኛውም በስጋ መምታትም ሆነ በሌሎች የመጡ ስንፈተ ወሲቦች ካለባችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። አለው ሁሉ ጊዜ ጠብቃችኋለሁ። ባይ ባይ። ሴት ልጅ ስትሳም ደስ የሚላት ቦታ አንደኛ ግንባሯን፣ ሁለተኛ አይኗን፣ ሶስተኛ አንገቷን። አይንህን ስታይ ስትስቅ ላንተ የፍቅር ስሜት እንዳላት ታስባለህ። ግን ደግሞ ለመገናኘት ስትጠይቃት ስራ በዝቶብኛል፣ አልተመቸኝም እያለች ምክንያት ሰበብ ትደረድራለች። ስልክ ስትደውልላት ቴክስትም ስትልክላት ቶሎ አትመልስልህ። አንዳንዴ ቀዝቀዝ ትልብሃለች። ለምን እንደዚህ እንደምታደርግ ታውቃለህ? ምክንያቱም አንተ ራስህ ሳታውቅ የምትሰራቸው 5 ትላልቅ ስህተቶች ናቸው። አሁን ስላልፈለገች አይደለም፣ እነዚህ ስህተቶች ናቸው ችላ እንድትል ያደረጓት። ዛሬ ነው እህትህ ችላ መባልን ለአንዴና ለመጨረሻ ጊዜ እንድትሰናበተው የሚያደርግህን ሚስጥር እነግርሃለሁ። እስከ መጨረሻው ተከታተሉ። የዚህንና የሌሎችም ቪዲዮዎች ሙሉውን በናፊዳር ቲዩብ የዩቲዩብ ቻናሌ ማግኘት ትችላላችሁ። ብዙዎቻችሁ ስለምትጠይቁኝ ነው። ስለዚህ ዩቲዩብ ላይ ሙሉውን መከታተል ትችላላችሁ። አመሰግናለሁ። ቻው። በባልና ሚስት መካከል ፍቅር የሚያሳድጉ 4 ነገሮች አሉ። የመጀመሪያው ማውራት መቻል ነው። ባልና ሚስቶች የማውራት ልማድ ካላችሁ በጣም ሲበዛ እድለኞች ናቸው። የሚያወሩ ባልና ሚስቶች ችግሮቻቸውን በንግግር የመፍታት አቅማቸው በጣም ከፍ ያለ ነው። የማታወሩ ከሆነ ችግሮች እየተደራረቡ ይሄዳሉ። የመቀጠል እድላችሁ በጣም አናሳ ነው። ከዛ በመቀጠል ደግሞ ቃላትን መምረጥ፣ ምን ልጠቀም፣ ምን ደግሞ አልጠቀም፣ ባለቤቴ ምን እንበል፣ ምን ደግሞ አንበል፣ እኔ አንተን ምን ልበልክ፣ ምን ደግሞ አልበልክ፣ ምን ልቀይር፣ ምን ደግሞ ላስተካከል፣ ምን ደግሞ አዳዲስ ነገሮች ወደ ቤቴ አድል አድርግ። ቃላት በጣም ወሳኝ ናቸው። ሰው እንዲወዳችሁ ሰው እንዲጠላችሁም የማድረግ አቅም አላቸው ቃላቶች። ሶስተኛ ደግሞ ሚስትን መሳም፣ ሚስትን ማቀፍ፣ ባልን መሳም፣ ባልን ማቀፍ፣ ማበረታታት ባልና ሚስት መካከል ፍቅር የሚያድስ፣ ፍቅር የሚያበረታ፣ ፍቅር እንዲበዛላቸው የሚያደርግ ነገር እንደሆነ ጥናቶች ያረጋግጣል። ከዛ ውጭ ደግሞ መተቃቀፍ፣ ሲወጣ ሊሆን ይችላል፣ ሲገባ ሊሆን ይችላል፣ ስትወጣ ልትሆን ይችላል፣ ስትገባ ሊሆን ይችላል። ሚስቱን ማቀፍ፣ ባለቤቷን ማቀፍ፣ ሚስቱን መሳም፣ ባለቤቷን መሳም፣ ሚስቱን ማበረታታት፣ እሷም ደግሞ ባለቤቷን ማበረታታት። እነዚህ በባልና ሚስት መካከል ፍቅር የሚያሳድጉ በጣም መሰረታዊ ነገሮች ናቸው። እነዚህ ነገር ከተጠቀማችሁ እመኑኝ የሆነ ለውጥ ላታችሁ ላይ ታያላችሁ። በተለይ ደግሞ የመነጋገር ባህል። ከዛ ያለፈ ደግሞ እኔ ባለቤቴ ላይ መስራት፣ እኔ ራሴ ላይ መስራት፣ እኔ ቤቴ ላይ መስራት እፈልጋለሁ። ቤታችን ሰላም አይደለም የምትሉ ሰዎች ካላችሁ ሰኔ 1 የሚጀምረው ስልጠና እንዳያመልጣችሁ። ስራ ቦታችሁ፣ መስሪያ ቤታችሁ፣ ቢሮአችሁ፣ ቤታችሁ ሆናችሁ በኦንላይን ስልጠናውን በመውሰድ ትዳራችሁን ሰላም፣ ቤታችሁን ሰላም ማድረግ ትችላላችሁ። ይሄ ቪዲዮ ለዘመድ፣ ለጓደኛ፣ ለቤተሰብ ላኩላቸው። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ። አንዲት ሴት እንድትናፍቅ ከፈለግ በቀላሉ በሌላ ቦታ ልታገኘው የማትችለው ልዩ ነገር መስጠት ይጠበቅብሃል። ይህ ምክር ጓደኝነት ውስጥም ሆነ በፍቅር ግንኙነት ውስጥ ላለ ማንኛውም ወንድ ይሰራል። አንደኛውና የመጀመሪያው እሷን ከማግኘት ተቆጠብ። የግንኙነት ማቆም። ያለማቋረጥ የምትከታተላትና የምትፈልጋት ከሆነ አንተን ለመናፈቅ እድል አታገኝም። ነገር ግን ግንኙነታችሁን በመገደብና እርቀት በመፍጠር በአእምሮዋ ውስጥ ትቀራለህ። አንተን ባለማግኘቷ በሐሳቧ መሳል ትጀምራለች። ምን እያደረግክ እንደሆነ፣ ከማን ጋር እንደሆንክ ማሰብ ትጀምራለች። ይህ ደግሞ በራስ የምትተማመንና ህይወትህን ለመምራት በእሷ ላይ ጥገኛ እንዳልሆንክ ያሳያታል። ይህ የመገፋት ስሜት የበለጠ እንድትፈልግህ ያደርጋታል። አንተ አማራጭ እንጂ የግድ አስፈላጊ እንዳልሆንክ ስትረዳ ናፍቆቷ ይጨምራል። ስለዚህ እሷን ረጅም ቀን፣ ተከታታይ ቀን ማግኘት እስኪያስበው አንተ ሳለ ሁል ቀን የምታገኛት ሴት መቼ ነው የምትናፍቅህ?
መቼ ማለት ካገባሃት ወዲያስ ምርጫ የለህም። ያው ቀን ተለያይታችሁ ትውላላችሁ። ምናልባት አንተ ስራ ትውላለህ፣ እሷም ስራ ምናምን ነገር ይሆናል። ግን በጓደኝነት ውስጥ ያላችሁ ብዙ መሰለቻቸት እንዳይፈጠር እሷን ከማግኘት ተቆጠብ። ስለዚህ እንድትናፍቅ እድል ስጣት፣ እንድትናፍቅ። እሷ ባለመኖሯ በአንተ ህይወት ምንም የተለየ ነገር እንደማታመጣ፣ ምንም ነገር እንደማይቀነስብህ ልታሳይ ይገባል እንጂ ሁልጊዜ ዴይሊ የምታገኛት ከሆነ ትሰለችሃለች። በቃ ምንም እንደማታጣህ የሆነ የመናቅ ስሜት፣ በቃ ምንም የትም እንደማትሄድ፣ ምንም አማራጭ እንደሌለህ፣ ሌላ የተለየ ሴት እንደማታይ፣ ሁልጊዜ እሷን ብቻ እንደምትል ነው የምታስበው። ግን ሁልጊዜ የማታገኛት ራስክን ቁጥብ ከሆንክ፣ እሷን ከማግኘት ብዙ የምትቆጠብ ከሆነ እኔን በማያገኝ ቀን ከማን ጋር ነው የሚውል? ምን አየ? ሴት አየ ይሆን? ከተማ ተዝናና በማለት የበለጠ አንተን እንድታስብህ የበለጠ አንተን እንድትናፍቅህ እና ላገኝህ እንድትል ስለሚያደርጋት እሷን ከማግኘት ተቆጠብ። የግንኙነት ማቆም ስልህ ሙሉ ለሙሉ ሳይሆን በአግባቡ ማግኘት ያለብህ የሆነ ሰዓት ሰጥተህ እንጂ 7ቱንም ቀን ሙሉ የምታገኛት ከሆነ እሺ፣ በምን ቀን ነው የምትናፍቅህ? በምን ሰዓት? አንተን ለመናፈቅ ጊዜም አይኖራትም በጭራሽ። ስለዚህ እሷን ከማግኘት መቆጠብ ይኖርብሃል። ያኔ በደንብ ትናፍቃለች። ያኔ አንተን ማግኘት፣ ማሰብ፣ ማሰላሰል አንተን ትጀምራለች። ሁለተኛው ህያው የሆነ ህይወት እንዳለህ አሳያት። አንዲት ሴት ስትናፍቅ ከምትመለከታቸው የመጀመሪያዎቹ ነገሮች አንዱ የማህበራዊ ሚዲያ ገጾች ናቸው። ምንም አይነት አዲስ ነገር ከሌለ ህይወት አሰልች እንደሆነ ልታስብ ትችላለች። ስኬቶችህንና አስደሳች ገጠመኞችህን በማህበራዊ ሚዲያ ላይ በማጋራት ህይወትህ ያለሷ አስደሳች እንደሆነ አሳያት። ይህ ጉረኛ ወይም ትዕቢተኛ ሳትመስል ጥሩ ፎቶ በመለጠፍ ብቻ ሊሆን ይችላል። ህይወትህ በቃ ጥሩ እንደሆነ እሷ ኖረችም አልኖረችም አንተ ተዝናንተህ ደስተኛ ሆነህ ጥሩ በልተህ ጥሩ ለብሰህ ጓደኞች እንዳሉ ምናምን ማሳየት ይኖርብሃል። ግን አንዳንድ ወንዶች የሆነ ሁልጊዜ እሷን መለጠፍ፣ እሷ ፕሮፋይል እየገቡ ላይክ ማድረግ ምናምን የተለየ ነገር አይለጥፉም። የተለየ ነገር የላቸውም። የተለየ ነገር አያሳዩም። ሁልጊዜ ወይ አንዲት አበባ ፕሮፋይል አድርገዋል ወይ ደግሞ ድሮ የተነሳውን ድሮ ዛ ፎቶ ቤት ሄዶ የተነሳውን የሆነ ፎቶ ፕሮፋይል አድርገዋል። ሁልጊዜ ቼክ ስታደርገው ይሄን ፋራ ነው የምትልህ። በቃ የሆነ የተለየ ህይወት እንደሌለ ዝም ብለህ እንደሆንክ ምናምን። ከዛ ሲቀጥል ደግሞ የሌላ ሰዎችን ፎቶዎች ቪዲዮዎች እንደዚህ ዝም ብሎ አንዳንድ ነገሮች ምናልባት የምትገመትባቸው ማንነት የሚለካባቸው ሊሆኑ ይችላሉ። እነዛን ሼር ከማድረግ ይልቅ እሷ ኖረችም አልኖረችም ያንተ ህይወት ደስተኛ እንደሆንክ ህይወት እንዳለህ የሚገርም ህይወት የሚያስደስት ህይወት ይሄ ራስክን በማስመሰል ወይም ደግሞ እሷ ይምሰላት አይደለም ከልብ ልታደርገው ይገባል። እሷ ይምሰላት በሚል ከሆነ ምናልባት ሊታወቅብህ ይችላል። ግን ከልብህ ነው። መጀመሪያ ራስህ ላይ ሰርተህ ራስህን አሳድገህ ምንም ነገር ሴት ኖረች አልኖረች በአንተ ህይወት ደስተኛ ሆነህ መኖር የምትችል ወንድ እንደሆንክ በደንብ ራስህ ላይ ገንብተህ ራስህ ላይ ይሄን ሰርተህ መሆን አለበት። በቃ አሪፍ ፎቶዎችን መለጠፍ፣ አሪፍ ነገሮችን ፈታ ብለህ መኖር፣ በቃ ዘና ብለህ እየኖርክ እንደሆነ ልታሳያት ይገባታል። ሶስተኛው እሷን ማግኘት ስታቆም ትኩረትህን ለመሳብ በማህበራዊ ሚዲያ በኩል ጥረት ልታደርግ ትችላለች። ለምሳሌ የግሏን ፎቶ በመለጠፍ በዚህ ደረጃ ለፈተና እጅ አትስጥ። ለምሳሌ የለጠፈችውን ፎቶ ላይክ ሳታደርግ ወይም ምንም አይነት ምላሽ ሳትሰጥ መቅረት አለብህ። በዚህ በጉጉት እንድትጠብቅህ ታደርጋታለህ። ይህም በጉጉት እንድታስብህ ያደርጋታል። ምላሽ በሰጣ ቅጽበት የምትፈልገውን እውቅና ታገኛለች። ስለዚህ ዝምታ የበለጠ እንድትገመትና እንድትጓጓ ያደርጋታል። በቃ ግን አንዳንድ ወንዶች ምንድነው የሚሰሩት ስህተት? እሷ ፖስት አደረገች፣ ከዛ በአንድ ሰከንድ ውስጥ ላይክ ተጥዶ ነው እንደሚውል ምንድነው የኔ ፎቶ የኔ ፕሮፋይል ነው ሲያሳድድ የሚውል ነው የምትልህ። ከዚህ ተቆጠብ። ተዘጋግታችኋል ኦር ደግሞ የሆነ ቀን ቢዚ ነኝ ብለሃት አልደወልክላትም 2 ቀን ምናምን ፖስት ስታረግ ፎቶ ምናምን ጀስት አይተኸዋል እኮ ግን አላየኸውም። ባላየ ማለፍ ልመድ እንጂ ዝም ብለህ ላይክ ማድረግ ከዛ ኮሜንት ስር መጻፍ የኔ ቆንጆ የኔ ፍቅር በጣም ይደብራል። በጣም ነው የሚደብራት። ሴት ልጅ በጣም ነው የምትንቅህ። የእውነቴን ነው የምነግርህ፣ በጣም ነው የምትንቅህ። ምክንያቱም እዛ ስር ተጥደህ በቃ ምን ስራ ፈት ስራ የለውም እንዴ? ሲቀጥል የኔም ፎቶ ነው እንዴ ሲያሳድድ የሚውል? በጣም ነው የምትገምትህ። ምናልባት አንተ ላይክ አድርገህ ዝም ብለህ አልፈሃል፣ አታየውም፣ አትከታተለውም ብለህ ታስብ ይሆናል። ሴት ልጅ ግን ማን ላይክ እንዳረጋት ማን ምን እንደሆነ ማን የማን ጓደኛ እንደሆነ ፌስቡክ ላይ በደንብ አበጥራ ነው የምታጣራ። ፌስቡክ ላይ የተለያየ ሚዲያ ላይ ሶሻል ሚዲያ ላይ እንጂ እሷ ባረገችው ነገር ሁሉ የምትገመት ሰው አትሆን። አራተኛ ይበልጥ ምስጢራዊ ይሁን። እሷ ስትፈልግ ከመጠን በላይ ጉጉት አታሳይ። ከመጠን በላይ መጓጓት 7 ሴቶች እንዳፈቀሩ የምታረጋግጥባቸው የስነ ልቦና ምልክቶች። የሴቶች ሳይኮሎጂ። እስኪ አስብ፣ ከምትወዳት ልጅ ጋር እያወራህ ነው፣ እየሳቀች ነው፣ አይኖቿ ውስጥ የተለየ ብርሃን አለ። አንተ ደግሞ ትወደኛለች ወይስ ዝም ብላ ነው ብለህ እያሰብክ ነው።
ምናልባት አንተም ይሄንን ስሜት ታውቀዋለህ። የእያንዳንዱን ፈገግታ ትርጉም ለመረዳት መሞከር፣ እያንዳንዱን የጽሁፍ መልእክት ከልክ በላይ ማሰብ፣ በእያንዳንዱ እይታ ፍንጭ መፈለግ ልክ እንቆቅልሽ እንደ መፍታት ማለት ነው። እመነኝ፣ ብዙ ወንዶች በዚህ ሁኔታ አልፈዋል። ግን ጥሩ ዜናው አንዲት ልጅ ባንተ ላይ ፍላጎት እንዳላት ወይም ደግሞ እንደሌላት የሚያሳዩ 7 ትክክለኛ ምልክቶችን ልነግርህ ነው ዛሬ። እነዚህ ምልክቶች ግምት ብቻ አይደሉም፣ በሴቶች ስነ ልቦና ላይ የተመሰረቱ ናቸው። በቪዲዮ መጨረሻ ላይ ምን እየተከናወነ እንዳለ፣ የትኞቹ ምልክቶች እውነተኛ ፍላጎት እንደሚያሳዩና የትኞቹ ደግሞ ለጓደኝነት ብቻ እንደሆኑ ግልጽ ይሆንልሃል። ስለዚህ ሻይህን ወይም ደግሞ ቡናህን ያዝና ዘና ብለህ ወደ ጉዳዩ እንግባ። አንደኛውና የመጀመሪያው ካንተ ጋር ለማውራት ምክንያቶችን ትፈጥራለች። አሁን በደንብ አዳምጥ፣ ምክንያቱም ይህ ምልክት በጣም ትልቅ ፍንጭ ነው። አንዲት ልጅ ስትወድህ አንተ መጀመሪያ መልእክት እስክትልክ ወይም ደግሞ ቀርበህ እስክታናግራት ድረስ ዝም ብላ አትጠብቅህም፣ ወይም ካንተ ምንም ነገር አትጠብቅም በፍጹም። ምንም እንኳን ወሬው የተለመደ ባይመስልም ትናንሽ ነገሮችን አንስታ ወሬ ትጀምራለች። ለምን? ምክንያቱም ልቧ አናግሪው ይላታል፣ አእምሯ ደግሞ ግንኙነት መፍጠር ይፈልጋል። እስኪ አንድ ሁኔታ በአይነ ህሊናህ ሳል። ኮሌጅ ወይም ደግሞ ቢሮ ውስጥ ነህ። እናም ሳራ የምትባል ልጅ አለች እንበል። ሁልጊዜ ሃይ እንዴት ነህ? የቤት ስራ ሰርተሃል? ያንን አዲስ ፊልም አይተኸዋል? እያለች እንደምትጠይቅ ትገነዘባለህ። ወይም ደግሞ ያለ ምንም አግባብ የሆነ ቀልዶችን ሚሞችን ትልክልሃለች። ወይም የምትወደውን አይነት ካፌ አግኝቼልሃለሁ ትልሃለች። ወንድሜ ይሄ ሁሉ እንዲሁ የተፈጠረ አይደለም። የካፌውን ደረጃ ልትጠይቅህ አይደለም የመጣችው፣ ካንተ ጋር ግንኙነት ለመፍጠር ምክንያት እየፈለገች ነው እንጂ። እንደ ሴቶች ስነ ልቦና ስንመለከተው ከአንድ ሰው ጋር በስሜት እንደተገናኘች ሲሰማት ያንን ግንኙነት በንግግር አማካኝነት ታጠነክረዋለች። ወሬው ትንሽ ወይም አግባብነት የሌለው ቢሆንም አንተ የዛ ቅጽበት አካል ስለሆንክ ለሷ ያ ጊዜ አስፈላጊ ነው። አንድ እውነተኛ ምሳሌ ልስጥህ። ጓደኛዬ ቢኒ ጂም ይሄድ ነበረ እና ምስር የምትባል ልጅ ትመቸው ነበረ። አንድ ቀን ምስር ይህንን የሰውነት ማሟሟቂያ እንዴት ነው የምትሰራው? ያንን አዲስ የፕሮቲን ሼክ ሞክረዋል ብላ ጠየቀችው። መጀመሪያ ላይ ቢኒ ለማሳለፍ ወይም ተግባቢ ለመሆን መስሎት ነበረ። በኋላ ግን እነዚህ ጥያቄዎች የምትጠይቀው እሱን ብቻ እንደሆነ አስተዋለ። ያኔ እነዚህ ሰበቦች ሳይሆኑ ምልክቶች እንደሆኑ ገባው እና ዛሬ ግን ጥንዶች ናቸው። ስለዚህ አንተ እንዴት ታውቃለህ? አስተውል። ወሬ የምትጀምረው እሷ ናት። ሌላ ሰው ልትጠይቅ የምትችለውን ጥያቄ አንተን ትጠይቃለች። ያለ ምክንያት ሚም ወይም ደግሞ ሊንክ ወይም ደግሞ ሌሎች ነገሮችን ትልክልሃለች። መልስህ አዎ ከሆነ ይህ በአንተ ላይ ፍላጎት እንዳላት የሚያሳይ ግልጽ ምልክት ነው። ግን ወንድሜ አሁንም ሙሉ በሙሉ አትደምድም። ነገሮች ይበልጥ ግልጽ እንዲሆኑልህ የቀሩትን ምልክቶች ደግሞ እኔ ሁለተኛው የሰውነት ቋንቋ ፍላጎቷን ይጮሃል ወይም ደግሞ ይናገርላታል። ይህ ነጥብ በጣም አስፈላጊ ነው። ምክንያቱም ብዙ ቃላቶቿ የማይናገሩትን ነገር ሰውነቷ በዝምታ ይናገራል። አንዲት ልጅ ስትወድህ ምንም ያህል የተረጋጋች ለመምሰል ብትሞክርም ሰውነቷ ስሜቷን ያጋልጣል። ስለዚህ ምን ላይ ማተኮር አለብህ? ስታወራ መላ ሰውነቷን ወደ አንተ ታዞራለች። ትከሻዎቿስ፣ እግሮቿስ፣ ሁሉ ነገር ወደ አንተ የሚያመለክት ከሆነ ትኩረቷ አንተ ላይ ብቻ እንደሆነ እወቅ። ስታወራ ወደ አንተ ትጠጋለች። መልስልኝ እስኪ። ሴት ልጅ መቼም የማትረሳው ወንድ የመጀመሪያው ቃልህ የምትገኝ ከሆነ። እኛ ሰዎች በየደቂቃው ነው ሀሳባችንን የምንቀያየረው አይደለ? አንተ ለገባኸው ቃል የምትታመን፣ ያልከውን አደርጋለሁ አከናውናለሁ ያልከውን አድርገህ የምትገኝ ከሆነ ታከብረሃለች፣ ታስታውሳለች፣ መቼም አትረሳ። ሁለተኛ ኮንፊደንስ ሲኖርህ። አሁን ኮንፊደንስ ያለው ሰው እንደዚህ በቅርብ ራሱ የመተዋወቅ እድል ባይኖር ራሱ በርቀት ራሱ የማይረሳ የሚታወስ አይነት ሰው ነው። ኮንፊደንስ በጣም ትልቅ ኳሊቲ ነው። ስለዚህ አንተም ኮንፊደንስ ካለ በአነጋገር በሁሉ ነገር ያ የሚታይ ከሆነ መቼም የማትረሳ ወንድ ነህ ማለት ነው። ሶስተኛ ሌሎችን የምታከብር ትሁት ከሆንክ ይሄም እንዳትረሳ የሚያደርግ ነገር ነው። ከሰዎች ጋር ባለህ ነገር በትህትና የምታናገር የምታከብር አይነት ሰው ከሆንክ አንተን መርሳት አይቻልም። በመጨረሻም ሰፖርት የምታደርጋት ከሆነ አሁን አንዳንድ ሰዎች ሰፖርት እንዲደረጉ ይፈልጋሉ። ከሰዎች በጣም ብዙ ነገርን ይፈልጋሉ፣ ይጠብቃሉ። ነገር ግን እነሱ ምንም ማድረግ እንዳለባቸው አይሰማቸውም። ለዛም አንተ በቻልከው ሁሉ ሰፖርት የምታደርጋት የምታግዛት ከሆነ መቼም አትረሳ። አንቺም ሲደብርሽ እስኪ ቆይ ባሌ ጋር ልደውል ብለሽ ደውለሽለት አባቴ ዛሬ እኮ ደበረኝ ስትዩ አበባ ይዞልሽ መጥቶ ወይም አስልኮልሽ ወይ ምሳ አስልኮልሽ እንዳይደብርሽ እሺ የኔ ቆንጆ ብሎ አንቺም ደስ ብሎሽ እሱ ቤት ሂደሽ
ቡና አፍልተሽለት ከዛ ምግብ አዘጋጅተሽለት ቤት ሲመጣ ሙልት ያለ ቤት አግኝቶ ከአንቺ ጋር በልቶ አውርቶ ስለውሎ ከዛ ተዝናንታችሁ ቁጭ ብላችሁ ፊልማችሁን አይታችሁ ከዛ መሸብኝ አድርሶሽ ቤትሽ ድረስ ቤት ከገባሽ በኋላ በስልክ ስታወሩ ከዛ በንጋታውም እንደዛው አንተም ስራ ላይ ጭንቅ ብሎ ከሰዎች ጋር ተጣልተ ከዛ ስትደውልልህ አንስተኸው እናቴ ዛሬ ድብር ብሎኛል ወይ ስራ አልተመቸኝም የሆነ ነገር ተበላሽቷል ስትላት ምን ያባት የሚያፍር ልብላለህ ብላ መታ ምሳ ይዛ ወይም ደግሞ መታ ቆንጆ ሁና ምሳ ይዛ ወጥታ ከዛ ምሳችሁን በልታችሁ ሀሳብን ጭንቀትን ሁሉ እሷ ላይ ነገር አራግፈ በሰላም ወደ ቤት አብራህ ይዛ ስትሄድ isn't that the point? ወይት ስራ ላይ ተጨናንቀ ጸጉር ተንጨባሩ እኔ ቆንጆ ተንጨባረርክብኝ ሆነ እስኪ ጸጉር ቤት ይዤክ ልሂድ ብላ ጸጉር ቤት ይዛ ሂዳ አስቆርጣክ ከዛ በኋላ አሳምራክ ልብስ አብራችሁ ሂዳችሁ ገዝታችሁ ተያይዛችሁ የሆነ ቦታ ብትሄዱ እና ብታወሩ ስለ ወደፊት ልጆቻችሁ ብታወሩ እና that's more satisfying ለራሳችሁ ከምንም ነገር የበለጠ አትሊስት ለኔ ነው ለአብዛኞቻችሁ ማግኘት አደርጋላችሁ ለነገ ህይወታችሁ ስታወሩ ልጄንማ እንደዚህ ነው መጠራው ወይ እኔማ እንደዚህ አይነት ስም አልፈልግም that's so cute አይደለም even ወንዶች don't you agree ይሄ የተሻለ ነገር ነው ይሄንን ነገር ነው ሁላችሁ የምትፈልጉት የሚለውን ፓት መታየት ቀላል ነገር ነው በተለይ ብዙ ሰው ቆንጆ ነሽ ብሎ የሚያስብሽ ከሆነ ወንድ እንደፈለግሽ ዴት ማድረግ በጣም ቀላል ነገር ነው የፈለግሽውን ወንድ ማግኘት ትችላለሽ ኦብቪየስ ነው ቀላል ነው አንድ ሴት ይዞ መቀመጥ አንድ ወንድ ይዞ መቀመጥ ራሱን የቻለ ትልቅ ጥበብ ነው ግን ሁላችንም የጠፋብን ነገር ነው የፈለኩትን ሴት ማግኘት የምችል ከሆነ የፈለኩትን ወንድ ማግኘት የምችል ከሆነ ለምን ሰትል አደርጋለሁ ብለን እናስባለን ግን ሰትል ማድረግ አይደለም ለኔ የምትይውን ሰው መርጠሽ ለኔ የምትላትን ሴት መርጠሽ ተሰብስቦ መቀመጥ ራስን ማክበር ነው እንጂ ራስን ማስናቅ ወይም ዝቅ ማድረግ አይደለም ሁሌ ደና ነገር እያማረጥክ ስትሄድ የነበረክን አሪፍ ነገር ታጣለህ ወንድ ልጅ ሲፈልግሽና ሲወድሽ ያለው ልዩነት ልንገራችሁ ወንድ ልጅ በተፈጥሮ ለሚወደው ነገር አይደለም ለሚያፈቅረው ለሚወደው ነገር ራሱ ብዙ ነገር ያስባል ብዙ ነገር ይጨነቃል ወንድ ልጅ ሲወድ አንድን ሴት ፕሮቴክት ማድረግ ይፈልጋል በሚችለው አቅም ያህል ምን ፕሮቫይድ ላድርግላት የሚለው ነገር በጣም ያሳስባል እና ኢቭን መኪናስ የሆነ መንገድ ስትሻገሩ አጠገቤ ናት ወይ እጇን ሊያሳት ይሄ ነገሮች ያሳስቡታል የሆነ ነገር ሲወድቅብሽ ላይክ አንስታው ስትቀና ስትል የሆነ ነገር ይመታታል ወይ እጇን ሊቆሽሽ ይችላል ወይ የሆነ ቦታ ሊሄድ ነው ካልሹ ራሱ ልምጣልሽ የት ልምጣ እኔ ምን ላድርግልሽ እኔ እጄ ላምጣልሽ የሚለውን ነገር ብዙ ጊዜ ያስባሉ ጀመር እንደዚህ ማያስብልሽ እንሳ ለሪሌሽንሺፕ ብቁ ነው ብለሽ ማሰብ ወይም ለትዳር ብቁ ነው ብለሽ ማሰብ ትንሽ ከባድ ነው የሚሆነው ምክንያቱም ነገ ከነገ ወዲያ የሶስት የሁለት ልጆች እናት ሆነሽ ይሄ ነገር አያሳስበውም አይደለም ሲንግል ሆነሽና ፈልጎሽ ማለት ነውና ይሄን ነገሮች ካወቃችሁ ብዙ ነገር ላይ ራሳችሁን ሴቭ ማድረግ ትችላላችሁ ከጓደኞቹ ጋር ያለው ጸባይ እንዴት ነው አብራችሁ ስትሆኑ ወይም ካንቺ ጋር አብሮ ሲሆን በጣም ለቪዳቪ በቃ ቁልጭ ያለ ከጓደኞቹ ጋር ወይም ከፋሚሊ ኦር whatever ጋር ያለው ጸባይ እንዴት ነው ይቀየራል ወይ ኢቭን ጭራሽ እንደማያውቅሽ ሊሆን ይችላል በቃ እንደ ኖርማል ላይክ ሊረሳሽ ሁሉ ይችላል ኮንቨርሴሽኖች ላይ ምናምንና ወንድ ሲፈልግሽ ብዙ ጊዜ እንደዛ ነው ሲወድሽ ግን ይጨንቀዋል ላይክ በየሁለት ደቂቃ ደበረሽ ኦኬ ምናምን የሚለውን ነገር ቼክ ያደርጋል እና ወንድ ልጅ ሲወድ የምር ይወዳል አትጃጃሉ አትፎገሩ እባካችሁ በፍላጎት ፍቅርን አመሳስላችሁ እሱ እኮ ከጓደኞቹ ጋር እንደዚህ መሆን ስለማይችል ለዛ ነው ከኔ ጋር ብቻ ሲሆን በቃ ላይክ ፍቅሩን የሚገልጽልኝ ነው አይደለም ሀገር እንዲሰማው ነው የሚፈልገው አንቺን መውደዱን የምር የሚወድሽ ከሆነ ማንንም ሰው እንዲነቅበት ስለማይፈልግ በቃ ባለው ነገርም ወይም በያዘው ሰው ደስተኛ ስለሆነ
ሁሌ እሺ ማለት በነገራችን ላይ ጅል ነው የሚያስመስለው። ግባ፣ እሺ፣ ውጣ፣ እሺ፣ እንሂድ፣ እሺ፣ ተቀመጥ፣ እሺ፣ 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 ጅል ነው የምትመስሉት። ለራሳችሁ ትንሽ ክብርና ቦታ ስጡ። ወይ አልችልም፣ ይቅርብኝ፣ አመሰግናለሁ፣ አይ እንኳን ትንሽ ስራ አለብኝ፣ አልችልም፣ እንደዛ ማድረግ የምችል አይመስለኝም በሉ። ይሉኝታችሁን አቁሙት በቃ። በተለይ ሴቶች እሺ እሺ ባልሽ ቁጥር ብዙ የምታጭው ነገር አለ፣ ብዙ በተለይ ለወንድ ልጅ ማለት ነውና እሺ ማለታችሁን አቁሙ። ሞኝ ነው የሚያስመስላችሁ። ወይ እሷ እኮ ጅል ናት ዝም ብላ ነው እሺ የምትለው የምትባሉ ሰዎች ናችሁ የምትሆኑት። እምቢ፣ አልችልም፣ ይቅርታ፣ ተውኩት በቃ፣ አይ ውስጥ ያልፈቀደልኝም፣ አልፈለኩም፣ ይቅርብኝ። እንዴት እንደሚያስከብራችሁ ይሄ ቃል። የህመማችሁን ልክ ስታውቁት ለመድኃኒቱ ክብር ይኖራቸዋል።